ሲጨርሱ በልጠጣሉኝ አሉ ረዲየላሁ ዐንሁ ያ ረሱላህ ካንቱ ተቀድም ያልጠጣም አይ አንተ ነህ የተራብከውና ጠጣሉኝ ጠጣው አንዴ እስክጠግብ ጠጥቼ ሰጣቸው ድገም አሉኝ አሉ ጠግብ ያለው አይ ሁለተኛ ድገም አለኝ አሉ ሁለተኛ ደገም በሉ ያዙ ስላቸው አይ ሶስተኛ ጠጣሉኝ አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ሶስተኛን ጠጣው ከዚያ በኋላ ሰጠኋቸው ምን አሉ ረሱል ያኒ ጠጣ አራተኛ ሲሉ والله ያ ረሱላህ ከዚህ በላይ ከጨመርኩ ወደ ይቀደዳል አልኳቸው አለ ረዲየላሁ መርሐባ ብለው ተቀብለውኝ ነብዩ ጠጡ ይላል ረዲየላሁ ዐንሁ ፈክሩ ያ ኢኽዋን መሸቃውን ወይም ደግሞ ተዓቡን እንግልቱን ይሄን ኢልም ለመፈለግ ያሳለፉትን የሰጡትን ጊዜ ዛሬ ጊዜያችንን በከንቱ እናሳልፈዋለን فيما لا يعنينا ولا لدنيا ولا لآخرة بما يبج ነገር በከንቱ ሐያታችንን እንጨርሰዋለን ለዚህ ነበር ይህ የገባቸው እስልምና ምሁራኖች ሲገልጹ አንድ ሙሐሲብ የሚባሉ ዓሊም ሰለፍ ሰው ሲናገሩ ምን ይላሉ መሰላችሁ والله لو كان الوقت أن يشترى بالمال لأنفقت كل ما أملكه ጊዜ በገንዘብ የሚገዛ በነበረ ያለኝን ሀብት ሁሉ ጊዜን ለመግዛት አውለው ነበር ይላሉ ከማን እንዴት ለምን ይሏቸዋል እምገዛው እስልምናንና ሙስሊሞችን ለመኻደም ከማን ትገዙታለው ሲሏቸው ጊዜ ከተረፋቸው ወጣቶች ይሉ ነበር ረህመቱላህ ዐለይሂ ጊዜያቸውን የሚያሳልፉበት አተው ለዱንያ ለአኺራ በማይበጅ ነገር ላይ ከሚያሳልፉት ወጣቶች የነሱ ጊዜ እኮ አልቆ ነው ተመልከቱት ኢኽዋን የነሱ ጊዜ አንሶባቸው ያቺ እድሜ አቅራባቸው ያቺ እድሜ አንሳባቸው ሌላ ተጨማሪን ጊዜ ይፈልጉ ነበር የሰዎችን እድሜ ተውሰው ለኢስላም የሆነች ነገር አበርክተው ለማለፍ ይጥሩ ነበር ይህ ነው የሰለፎቻችን ታሪክ ይህ ነው የዕልም ፍለጋው ጉዞ አሁንም እዚሁ ዕልም ፍለጋ ውስጥ ነው የምቆየው ቢያንስ የነዛን ሰዎች ማንነት ማወቃችን ራሳችን ያለንበትን ተጨባጭ እንድንፈትሽ ግዴታ አመላካች ነገር ስለሚሆን ሂሻም ኢብኑ ዐምር ረህመቱላህ ዐለይሂ ሂሻም ኢብኑ ዐምር የሚባሉ ሙሐዲስ አሉ ይህ ዓሊም ሰው አላህ ስራቸውን ይወደድላቸውና የ13 ዓመት ልጅ ሆነው ሻም ኢራቅ እንትን ፍልስጤም ላይ ነበር የሚኖሩት የ13 ዓመት ልጅ ሆኜ ሐዲሶችን ቀርቻለሁ ይላሉ የተለያዩ ሐዲሶች ጥያቄዎች ነበሩኝ ያን ሐዲስ ለመማር አባቴ ቤቱን በ20 ዲናር ወርቅ ሸጠና ስንቅ ሰጠኛሉ የነብዩን ሐዲስ ለመማር ማን ጋር መጣው ኢማሙ ማሊክ ጋር መዲና መጣው ኢማሙ ማሊክ ጋር መዲና መጣው ኢማሙ ማሊክ የ13 ዓመት ልጅ ፈክሩ ለኢማሙ ማሊክ ብዙ ጥያቄ አዘጋጅቻለሁ ግን እዛ ሲመጡ ኢማም ማሊክ ኢማም ዳር الهجرتين ከአራቱም የምድር አቅጣጫ ሰው የሚመጣበት ዑለማው የሚሰባሰብበት ታላላቆች የሚገኙበት መድረክ ነውና ማን ይስማቸው ማን ያስገባቸው ሲጋቡ ይሄ የልጅ መጅሊስ አይደለም ውጣ ተባሉ ልጅ አይገባም የዑለማዎች መድረክ ነው ተባሉ እንዴ ደሞ ኢልምን የነብዩን ሐዲስ ለማር መጥቼ ማን ነው የሚከለክለኛሉና ሳያስፈቅዱ ገቡ ኢማሙ ማሊክ አንተ ልጅ ያጠፋህ አላቸው አخطات አደብ ጥሳል የመጅሊሱን አደብ ጥሳል ሳይፈቀድልህ ገብተሃል አሉና ደረሳቸውን ጠሩና አለንጋ ሰጡት ስላጠፋ 15 ገረፈዋል ወጡና ደረሳቸው 15 ባለንጋ ገረፋቸው ሂሻም ኢብኑ ዐምር 13 ዓመት ጻልጅ ናቸው በር ላይ ተቀምጠው ማልቀስ ጀመሩ ኢማም ማሊክ ደርሳቸውን ጨርሰው ለሶላት ሲወጡ ያ ልጅ በር ላይ ያለቅሳል ሳይዩት ደነገጡ ያ صغير او اوجعك አንተ ልጅ ሲገርፋ አሳመመህ እንዴ إني أرسلت لك صلى سلاچو منالو يا إمام الشام ابن عمرو حصلج والله يا إمام أباتي بيتون شطو ينبيون حديث لما مار سنك أربو لكني إرسوز بمتع قرفون والله الله في تطيقوت الله لك يا سراسوس تامت صلج جنقتو يلطبقوا تنغر سيمت أباچو ما المخرج إذن يا صغير أنت رج مفتيه ومندنو الله فيت اندار تطيق مدانيو مندنو سيلوت بكل صوت ضربتني أن تعلمني حديث رسول الله بقرفني على انقالك يا نبيون حديث لا يستمرون على صلى الله عليه وسلم إمام مالك جمر عن فلان الرسول الله صلى الله عليه وسلم يالو أسرع مست حديث نقروت إمام الشافعي عمر قتلوا يا إمام زد في الضرب وزد من الحديث يا إمام ليلة أسرع مست يقرفونينا ليلة أسرع مست ينبيون حديث يستمرون يالو رضي الله عنه فكروا يا إخوان يسوا نبروا سلسلة حديث الصحيحة واستقبتاتشو صحيح كم يبالو السندوش ويم أسماء الرجال كم من ناقنياتشو سوش عنده هشام بن عمر ناتشو يتقرفوا يا قنيوتو كاتس زاري مدركو تفتوال بزو نقروش تزقاشتوال بزو جلوش تمشاشتوال ما انت تقمبت ما ني يسرابتنو ما نو قتل لما قنيت قزيون يسطو راسون يقلتو لتوصنا قزي كحياته وسط سطو لما سلف يموكرو يلا تقرفوا ቤት ንብረታቸውን ሽጠው የነብዩን ሐዲስ ለመማር አገር አቋርጠው ይመጣሉ
ይሄ ታሪክ ኢማም ሂሻም ኢብኑ አምር ታሪክ ለኔና ላንተ ምሳሌ ነው ኢማም ሂሻም ኢብኑ አምር ስናነሳ ኢማም ማሊክን አንስተናልና ስለ ኢማም ማሊክ አንድ ነገር ልለወዳለው ለወጣቶች ያስተምራል ብዬ ስለማምን ኢማም ማሊክ የ18 ዓመት ልጅ ሆኖ ሐዲስ ይቀራል ሐዲስ እየቀሩ ሐዲስ ቀርተው ሲጨርሱ አላህ ይዘንላቸውና አንድ ሐዲስ ሲናገር ሐዲስ አስተማሪያቸው ምን ያደርጉ ነበር መሰላችሁ አንድ ሐዲስ ሲናገር አንድ ቋጠሮ ይቋጥራል ሁለተኛ ሐዲስ ሲናገር ሌላ ቋጠሮ ይቋጥራል ሶስት ይያሉ ሸኺየው 30 ሐዲስ ተናገረ እሳቸው 30 ቋጠሮ ቋጠሩ ልክ ደርሷ በቃ ትምርቱ ሲያበቃ አብሯቸው የሚቀራ ጓደኛቸውን ሸሪካቸውን ጠሩት እስቲ ሐዲሱን ተሰማኛሉ ተሐፍዘውታል 30 ሐዲሱ እኮ እንደኛ አይደለም ኢኽዋን ቃለ ረሱላህ ተብሎ የሚነገር ሐዲስ የለም አስማء الرجال يتጠቀስ عن فلان عن رسول الله يتباله مرحبا على ተቀመጠ ላይ ያዳምጣቸው አንድ ክር ይፈታሉ አንዱን ሐዲስ ይናገራሉ አንዱን ቋጠሮ ይፈታሉ ሁለተኛውን ይቀጥላሉ እያሉ 29ን ሐዲስ ተናገሩ ምን ቀራቸው 30ኛው ሐዲስ ክሯ ተፈታች ሐዲሷ ግን የለችም አልተዛላለቻቸውም ረሷት እዚያ በኋላ ጠየቁ ጓደኛቸው 30ኛው ሐዲስ ምን ነበረች ብለው ጠየቁት ያ ማሊክ أما كنت حاضرا معنا تمرتو ሲሰጥ ከኛ ጋር አልነበርክም እንዴ አላቸው ረህመቱላህ አለይህ የት ሄደ ነበር አላቸው ነበርኩ ግን ረሳሁት አላቸው ሸኺያው አብሯቸው ያለው ጓደኛቸው ምን እንዳለ ታውቃላችሁ ضاع الحفظ من هذه الامه ከዚህ ኡመት መሐመድ ላይ ሂፍዝ ጠፋ አላቸው ረህመቱላህ አለይህ ከ30ው አንዱን ስለሳቱት ዛሬ እዚህ መድረክ ላይ አንድ ሐዲስ ሐፍዞ መውጣት የሚችል ሰው አለ ከመሐከላችን አንድ ቃል አላህ ቃል ረሱል ሰምቶ በአእምሮ ይዞ መውጣት የሚችል አለ ይላ አለይኩም አስቡት ለዚህ ነው እና ኢማም ማሊክ እና ኢብኑ ሸሃብ ዛሬ እኛ ያለንበትን ወቅት መተው ቢመለከቱ ምን ሊሉን ይችላሉ ያለንን መሳፋ በመሐከላችን ያለው ርቀት በመሐከላችን ያለው ልዩነትና ጋፕ ምን ያህል እንደሰፋ ተመልከቱት ምን ያህል ለዚህ ነው እንግዲህ እነዛ ዑለማ ሐያታቸውን ለኢልም የሰጡ ምናልባት አርስታችን ላይ ስትመለከቱት ቁል ሐል يستوي الذين يعلمون والذين لا يعلمون እነዛ የሚያውቁትና የማያውቁት እኩል ናቸው ይላል አላህ Subhanahu Wa Ta'ala አይገናኙም ሊገናኙ የማይችሉ ለዚህም ነበር በዚህ ዕውቀታቸው ትልቅ ደረጃ ደርሰዋል በዚህ ዕውቀታቸው ትልቅ ነገርን ከስበዋል ኢማም ማሊክ በ18 ዓመታቸው እንዲያፈዙት ሰው በ21 ዓመታቸው ኢማም ዳር الهجرتين የነብዩ መስጂድ ኢማም ተደርገው ተቀምጠዋል የ21 ዓመት ወጣት ሆነው የነብዩ መስጂድ ኢማም ተደርገው ሙፍቲ ዳር الهجرتين ተደርገው ሲቀመጡ በወቅቱ የነበሩት 76 ዓሊሞች ለብቃታቸው ማረጋገጫ ፈርመውላቸው ነው ኢኽዋን ለዚህ ቦታ የሚሆኑ ሰው እሳቸው ናቸው ተብለው የ21 ዓመት ወጣት ኢማም ማሊክ ረህመቱላህ አለይህ ይህ ነው ታሪካችን የሚያስተምረን እነዚህ ሰዎች ናቸው ያለፉበትን መንገድ ኢማም ኢብኑ አልቀይም አልጀውዚ ፈዋኢድ በሚባለው ኪታባቸው ላይ የሚገርም ነገር ይገልጻሉ ምን ይላሉ الطريق طريق تئب فيه آدم وناها لأجله نوح ورمي للنار إلى النار خليل واضطجع لذبح إسماعيل ونشر بالمنشار زكريا وذبح سيد حاصر يحيى وقاص ضر أيوب وزاد بكاء داود وعالج أذى محمد صلوات الله عليه وسلم بكثير أنواع الأذى فبماذا تستأجلون يجنة من قد بلو يقطر الإمام ابن القيم الجوزي إيه جنة من قد لا الطريق طريق تئب فيه آدم أباتاتشن آدم يدك مبتك جنة وتبتنا ونهى لأجله نوح سيدنا نوح 950 ዓመት ሰዎችን የጠሩበት ነው ورمي في النار خليل سيدنا إبراهيم سات لا يتورورበት وطجع لذبح إسماعيل عليه السلام راساቸውን ለይርዳ ቀረቡበት ونشر بالمنشار زكريا سيدنا زكريا عليه السلام راساቸውን በመጋዝ የተመገዙበት وذبح سيد حاصر يحيى نبي من أنبياء الله አንገታቸው ተቆርጦ ለይሁዲ ሀዲያ የተሰጠበት سيدنا أيوب ብዙ አመታቶችን በበሽታ የተሰቃዩበትና የሶበሩበት ሰይድና ዳውድ በለቅሶ ያሳለፉት ሰይድና ረሱሉል አሚን ሰለላሁ ዐለይሂ ወሰለም በተለያዩ ማዕቀቦች በተለያዩ ችግሮች በተለያዩ እንግልቶች ያሳልፈው فبماذا تستعجلون ለምን ቸኮላችሁ 10 ዓመት መታገስ አቃታችሁ ብለው ሱሐባዎቻቸውን ያጠናከሩበት ነው አይነ አንተ من هؤلاء ይላሉ መንገዱ ይሄ ነው አንተ የት ነው ያለው ከነዚህ ሰዎች አንፃር ሲታይላሉ የሰለፎቻችን መንገድ ይሄ የኛ መንገድ የት ዑለማዎቻችንን ስናነሳ የአንዱ ሐያት ከሌላው ሐያት በሚገርም ሁኔታ ሆኖ እናገኘዋለን ኢማም ማሊክ ሲነሱ ኢማም ሻፊዒ ይወሳሉ
ለምን ልጅ ናቸው የኢማም ማሊክ ደረሳ ናቸው ከልጅነታቸው ለእስልምና ሀዲያ የተሰጡ ሰው ናቸው እናታቸው ገና የ6 ዓመት ልጅ ሆነው ለኢስላም ቢጠቅም ለኡማው አንድ ነገር ሰርቶ ማለፍ ቢችል ለዚህ ኡማ አንዲት ነገርን ቢፈጥርና ቢያበረክት ብለው በልጅነታቸው ለኢስላም ሰጧቸው ለዚህ ነው እኮ ኢማሙ ሻፊዒ ረህመቱላህ ዐለይሂ ትልቁ ኪታባቸው ኡሚ የሚል ኪታብ ነው ለናታቸው ውለታ እናታቸው ላደረጉላቸው መልካም አስተዋጽኦ والله ይላሉ እናቴ ቁርአን አቅሪ ቤት ስታስገባኝ በጣም ችግረኛ ሴት ነበረችና አባት የለኝምና የምትከፍለው ገንዘብ አልነበራትም ለቁርአን አቅሪ ስለዚህ ምን ነበር ያደረገችው ይላሉ ለቁርአን አቅሪው ቃል የተጋባቸው አንድ ነገር ነው ይህ ልጅ ወላጅ የለውም እምከፍልለት ሳንቲም ስለሌለኝ አንድ ቀን እሱ ሊያቀራልህ ቁርአን አንተ ሳትኖር አንተ አንድ ቀን ልታቀራው በዚህ ተስማምቶ ነው የገባሁት ይላሉ ረህመቱላህ ዐለይሂ አንድ ብር ቁርአን ቤት የሚከፍልላቸው አልነበረም ለዚህ ነው ከኢማሙ ሻፊዒ ሐያት ስትመለከቱት በጣም ችግረኛ ከመሆናቸው የተነሳ አላህ ይዘንላቸውና ምን ይሉ ነበር መሰላችሁ والله አንድ የነብዩ ሐዲስ ተሰማ አፈር ላይ ነበር ምጽፈው ይላሉ ወረቀትና እስክሪብቶ ስለማላገኝ መጻፊያ ያንን ከሐፈዝኩ በኋላ ነው አጥፍቼ ሌላ ምትተካው ይሉ ነበር አላህ ስራቸው እንደላቸው ነው ይዘን ኢማም ሻፊዒ በዚህ አይነት ኢልሙን ከሰቡት በዚህ አይነት ኢልሙን ያዙት አላህ ይብዙን አገራላቸው አላህ ይብዙን አቀለለላቸው ያዩትን ይሐፍዙ ነበር የሰሙትን ይይዙ ነበር የሚገርም ጭንቅላት ሰጣቸው አላህ Subhanahu Wa Ta'ala ለፉ ታገሉ አላህ በሩን ከፈተላቸው እንቅፋቱን አስወገደላቸው ኢማም ሻፊዒ አንድ መጽሐፍ ይዘው ገልጠው ሌላውን ይሸፍነው ነበር ተቀላቅሎ እንዳልሐፍዘው ይላሉ በአንድ ጊዜ ማሐፈዝ የምፈልገውን ፓርት ብቻ ነበር ይጀ ማሐፈዘው ይላሉ አላህ ስራቸው እንደላቸው ያን ያሐፈዙ አደጉ አንድ ጊዜ በልጅነታቸው ከኢማሙ ማሊክ ደረሳ ናቸው በወቅቱ ታላቅ ሐዲስ ስብስብ ተብሎ የሚታወቀው የኢማሙ ማሊክ ኪታብ ሙወጣ የሚባለው ኪታብ ነውና ሙወጣን ተዋሷቸው ያን ሙወጣ ኪታብ ይዘው ረህመቱላህ ዐለይሂ ምን አሉ ሙወጣውን ኪታብ ይዘው 15 ቀን ያክል አሳልፈው መለሱላቸው ኢማሙ ማሊክ ጠየቋቸው ያ መሐመድ ኢብኑ ኢድሪስ ከዚህ መጽሐፍ ምን ተጠቀምክ አሏቸው والله ከዚህ መጽሐፍ የተጠቀምኩት ሁሉንም ሐፈዝኩት አሏቸው ረህመቱላህ ዐለይሂ ምናልባት ኡሉፍ ከ5000 በላይ የሚቆጠሩ ሐዲሶች የያዘ ኪታብ ለ15 ቀን ተውሰው ሐፍዘው ተመልሰዋል ኢማሙ ሻፊዒ ረህመቱላህ ዐለይሂ እና ይሄንን ነገር እናገኛለን በእነዚህ ሰዎች ሐያት ውስጥ ወይም ደግሞ በእነዚህ ሰዎች ያኒ ያሳለፏት ኢልምን በመፈለግ ላይ ጊዜ ውስጥ ስለዚህ ያቺ ደረጃ ናት ክብርን የሰጠቻቸው ያቺ ደረጃ ናት ቦታን ያጎናጸፈቻቸው ዛሬ ኢማሙ ሻፊዒ ቢነሱ ኢማሙ አህመድ ኢብኑ ሐንበል والله ما صليت 40 سنه الا دعوت الله قبل والدي للشافعي ይላሉ 40 ዓመት ሶላት አልሰገድኩም ከናትና ከአባቴ በፊት ለኢማሙ ሻፊዒ ዱዓ ያደረኩ ቢሆን እንጂ ይላሉ ልጃቸው አብዱላህ ይጠይቋቸው ነበር ምን ቢሆን ነው ሻፊዒ ይሄን ያህል ዱዓ የሚያረጉለት ያ ኢማም ተብሎ ሲጠየቁ ካለ ሻፊዒ للناس يعني كالشمس للدنيا وكعافيه للجسد ኢማሙ ሻፊዒ ለዚህ ኡማ የነበራቸው ጥቅም ፀሐይ ለዱንያ እንደምትጠቅመው ጤንነት ለሰው ልጆች ሰውነት እንደሚጠቅመው ኢማሙ ሻፊዒ ለዚህ ኡማ የነበራቸው ጥቅም ይህ ነበር ይላሉ ረህመቱላህ ዐለይሂ ኢማሙ ሻፊዒ በልፋት ነው ኢልም ያገኙት በእንግልት ነው ያገኙት ኃይለኛ በሽታ ነበረባቸው ትልቅ ክንታሮት ነበረባቸው والله ይላሉ ከአንድ ቦታ ወደ አንድ ቦታ ኢልምን ፍለጋ ሲንቀሳቀስ ፈረሴ በደም ታጥቦ ነበር ምደርሰው ይላሉ ፈረሴ በደም ታጥቦ ነበር ምደርሰው ኃይለኛ በዋስር ነበር ግን ሻፊዒ ሰብረዋል ረህመቱላህ ዐለይሂ ያ ሁሉ እየመጣ ተቀብለዋል ያን ይዘው ነው ለዚህ ኡማ እነዚህ ሰዎች ሰርወል ኡማ የዚህ ኡማ ቅርስ የዚህ ኡማ ታላቅ ባለውለታ ተብለው ቢባሉ የሚያንሳቸው አልነበሩም የኢኽወተል ኢማን ለኢስላም ያበረከቱት ለኢስላም የፈጸሙት መልካም ተግባርና ትልቅ ስራ የነዛን ሰዎች ክብር ሰጡ ሻፊዒ ይስሙ ነበሩ እዚህ ላይ ማንሳት የምወደው ነገር አለ ኢማም ሻፊዒ አላህ ስራቸው እንደላቸውና በዱንያ ላይ 54 ዓመት ነው የኖሩት ከ150 ሂጅሪያ እስከ 204 ሂጅሪያ በ54 ዓመት እድሜያቸው ውስጥ ከ151 በላይ ኪታቦችን አልፈዋል በአሁኑ ሰዓት ወደ 129 ኪታብ በኡመተ እስላም ላይ ይገኛል ይህ ሰው ይህንን ተግባር ሲፈጽሙ አንድ የምናየው ነገር አለ በረከተል ዑምር አላህ እድሜያቸውን በረካ ያደረገላቸው ሰዎች በኖሩባት እድሜ የተጠቀሙባት ሰዎች ጊዜያቸውን ሙሉ ሀያታቸውን ለኢስላም ሰጥተዋል አላህ ለነሱ ያደረገላቸው ሰዎች እያንዳንዱ ወቅታቸውን በአግባብ የተጠቀሙባት ሰዎች
ትርፍ ጊዜ አልነበረም በከንቱ የሚያልፍ ወቅት አልነበረም ያ ኢኽወተል ኢማን ኢማም ሻፊዒ ምናልባት እኛ ሀገር ላይ በፍቅሁ ይታወቃሉ ነገር ግን ኢማም ሻፊዒ በሐዲሱም ተወዳዳሪ አልነበራቸውም በተፍሲሩም የሚቀርባቸው ሰው አልነበረም በሉጋውም በቋንቋውም والله ኢማም ሻፊዒ ፍቅህ ያስተማሩ የአረብያ የቋንቋ ተማሪዎች ኢማም ሻፊዒ ደርስ ላይ ይገባሉ ይባላል ደረሶቹ እናንተ የአረብያ ተማሪ ናችሁ ፍቅህ ደርስ ላይ ምን ትሰራላችሁ ይሏቸዋል እኛ ከሻፊዒ ፍቅሁን ሳይሆን ለመውሰድ የመጣ ነው አረብያውን ለመውሰድ ነው ይሉ ነበር ረህመቱላህ ዐለይሂ በሁሉም ፈን ላይ ይታወቁ ነበር ይህ ሰው በዚህ ብቻ አልነበረም የሚገርማችሁ ሂሳብ ጽፈዋል በእስልምና ታሪክ ላይ ለመጀመሪያ ጊዜ ስለ ስፖርት የጻፈ ሰው ቢኖር ወይም ኪታብ ያዘጋጀ ሰው ቢኖር ኢማም ሻፊዒ ነበሩ ረህመቱላህ ዐለይሂ ሪያዳን በተመለከተ አንድ መጽሐፍ አልፈው ነበር አላህ ስራቸውን ይወድላቸው በጣም ይገርማል ጢብ ላይ በጣም ዕውቀት ነበራቸው በህክምናው ላይ በእነዚህና መሰል ጉዳዮች ላይ ሁሉ ይሳተፋል አንድ ምን ያሳዩናል እኛ ዓሊሞቻችን ሲባል ዲን ከዱንያ ጋር ተለያይቶ የሚታይ ነገር አይደለም ዲንን አኸራን ስንፈልግ ዱንያን ዘንግተን አይደለም ይሄን አኸራን እናገኝ የምንችለው ነገ ጧት ጀነትን መክሰብ የምንችለው ዛሬ ዱንያ ላይ በሰራነው ስራ ነው ለኡመተ الاسلام የሚያስፈልገው ኢልም የፍቅሁ ኢልም ብቻ አይደለም ለኡመተ الاسلام የሐዲሱ ኢልም ብቻ አይደለም የሚያስፈልገው ከዚህ ጎን ለጎን ምን ያስፈልገዋል በሁሉም ጃንብ ኢማም ሻፊዒ ጢቡን ሲማሩ ምናልባት ለማን ይጠቅማል ብለው ለዚህ ኡማ ህክምናውን ዕውቀት አስተላልፎ መሄድ ስላለባቸው ነው ይህ ኡማ መጠቀም ስላለበት ነው ነዓም የኔ ያንተ እህት የኔ ያንተ ሚስት ምናልባት በአጅነቢ ወንድ በካፍር ወንድ አይደለም እኮ መመርመር ያለባቸው በእኛ እህቶች በእኛ ወንድሞች ህክምና ማግኘት አለባቸው ምን ሲሆኑ ግን ሲማሩ ዛሬ ለትምህርት ትኩረት አልተሰጠም ምናልባት መወገዝ የጀመረበት ወቅት ላይ ደርሰናል መማር እንደ ውድቀት የሚታይበት ደረጃ ላይ ደርሰናል ሰራሃ ያ ማለት ሙስሊሙ ትልቅ ውድቀት ትልቅ ማንነቱን አጣ የሚባለው ዓሊምን ሲያጣ ወይም ደግሞ ዕውቀትን የሚፈልግ ሰው ሲያጣ ዕውቀትን በመፈለግ ላይ ጊዜያቸውን የሚያሳልፉ ሰዎች ኡማውን በየትኛው መጃል ሊखाደሙት ይችላሉ ምክንያቱም አታውቁም ብዙ በሮች ናቸው ያሉት እስልምና ሊखाደሙባቸው የሚችሉት በሮች በሁሉም ጃኒብ እስላም ሰው ያስፈልገዋል ከኛ የሚፈልገው ነገር አለ ከኛ የሚሻው ነገር አለ ማን ነው መቆም ያለበት ታሪካችንን መለስ ብለን እኮ ካየን የኛን ታሪክ ትናንት ካስታወስን በሁሉም መጃል በሩ ተዘግቷል እነ ኢብኑ ሲና ሲነሱ ኢልምን ወይም ደግሞ አካዳሚካሊ ኖሌጅን ወይም የህክምና ጥበብን ወይም ደግሞ ሜዲሲንን ዛሬ ምዕራባውያኖች እንደ ትልቅ ነገር አድርገው የሚመጻደቁበትን ዕውቀት የኛ ሰዎች ዘውት የመጡት ኢልም ነበሩ ኢብኑ ሲና ስለ ህክምና ሲጽፉ ያ አውሮፓ ዓለም በዳርክ ኤጅ ጨለማ ዘመን ውስጥ በተቀመጠበት ጊዜ ውስጥ ይሄንን ዕውቀት ሲያበረክቱ ያ ሰው ምን ያደረጉ ነበር በአንድ ቀን ውስጥ 4 ሰዓት ብቻ ነበር የሚተኙት ሌላው ሰዓት በመቅራት በማንበብ በመስገድ ያሳልፉት ነበር ይሰው እንደዛ ሆነው ለዚህ ኡማ ያበረከቱት ሰራሃ ኢብኑ ሲናን ምናልባት ከመሐከላችን የማያውቃቸው ሰው ሊኖር ይችላል ምዕራባውያኖች እንኳን አውቀዋቸው ዛሬ ፈረንሳይ ውስጥ ብትሄዱ ፓሪስ ከተማ ውስጥ ኩልየተ ጢብ የህክምና ፋኩልቲ ውስጥ በሚያምኑትና በሚያውቁት ነገር ኢብኑ ሲና ለዱንያው ላበረከቱት አስተዋጽኦ በሳቸው ምስል ሐውልት አቁመውላቸዋል ለህክምና ጥበብ ባለውለታ ስለነበሩ ሙስሊሙ ግን ዘንግቷቸዋል ላ ይድሪ ምናልባት ላይ ያቃቸው ይችላል እና አብዱራህማን ኢብኑ ኸልዱን ጂኦግራፊ ሲነሳ እና አብዱራህማን ኢብኑ ኸልዱን አሉ والله ስለ ጂኦግራፊ ስለ መሬት የተነሳውት አንዲትን አያት ይጀናሉ وصيروا في الارض فانظروا كيف كان عاقبه المكذبين በምድር ላይ ተንቀሳቀሱ የነዛ የካህዲያኖችን መጨረሻ ተመልከቱ የምትለውን አያት ይዤ ስለ ምድር አጠናሁባት ይላሉ እነዚህ ሰዎች በታሪክ ላይ በሁሉም ፊልድ በሁሉም ፈን ብዙ ዑለማዎች እንዳሉን ታውቃላችሁ ብዙ በአካዳሚኩ ላይ ብዙ ነገር ጥለው ያለፉ ዓሊሞች እንዳሉ እና አልጀብራ እና ኸዋሪዝሚ ሌሎች መሰል ሰዎች እነዚህ ሰዎች ሲያልፉ ምንድነው የሚያምኑት ለዚህ ኡማ ክፍት ፓርት መኖር የለበት እስልምና አንድ ነገር ልናውቅ ይገባል ሐዲስ ብቻ ይዘበት የምትሄድበት ዲን አይደለም ለምንድነው ሱሐባዎች ሙተነውዕ ሆኑት ከተለያየ ማህበረሰብ ክፍል ውስጥ የተገኙት ابن مسعود ስትፈልግ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እንደወረደ መስማት የፈለገ ቁርአን እንዳወራረዱ መቅራት የፈለገ የሆነ ሰው ابن مسعود ጋር ይሄድ ይላሉ ይሄ አብዱላህ ابن مسعود ምን ጊዜም ስታስብ يعني በዚህ ጃኒብ ስትል ፍቅህ ላይ እነ ሙዓዝ ኢብኑ ጀበል እነ አቡ ደርዳ አፍቀሁ الناس ተብለው የሚታወቁ የፍቅህ ምሁራኖች ታገኛለህ ከሰሃባዎች ውስጥ በጃሃዱ በር ስትሄድ እነ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ የመሳሰሉ ታላላቅ ሰሃባዎች ኻሊድ ኢብኑ ወሊድ የሚገርም ነገር አላቸው ኻሊድ ኢብኑ ወሊድን የማያውቅ ሰው የለም
ብዙ ነገር እንሰማለን አይደለም ስለ ኻሊድ ኢኽወተል ኢማን ኻሊድ ኢብኑ ወሊድ አንዳንድ ጊዜ ምን ይላሉ መሰላችሁ አንዳንዴ ጦር መሪ ናቸው የጦር ጀግና ናቸው በጣም በአላህ ሲቃ ተወኩል ያላቸው ሰው ናቸው አንዳንዴ ኢማም ይጠፋላሉ የሚያሰግድ ሰው ይጠፋል ሰዎች እኔ የጦር መሪ ስለሆንኩ ኢማም ካላውን ክብር ያስገድዱኛል አሉ ኢማም ሁኛ ያሰግዳቸዋለሁ መቅራት የምችለው አያተል ቁሳር አጫጭር የቁርአን ምዕራፎች ነው እነሱንም ቀራለሁ እሰብራቸዋለሁ አሉ ረዲየላሁ ዐንሁ ከዛ በኋላ ምን ይሉ ነበር ሶላት ሲጨርሱ ሳሚሁኒ شغلني الجهاد من التعليم القرآن يقرت أرجلني جهاد قرآن كممار جزين وسدوب بسلنبر القرآن بزوقة يلني من الله رحمة الله عليه جهاد كتنسس سيف الله المسلول يا الله يتمززوا سيف هو خالد بن وليد رضي الله عنه بمجمر يسلم أن تقبلوا بالتساتف بالطورنة لي نبيو الآن أخذ الراية سيف الله المسلول أهون يا الله يتمززوا بانديرا من هذا الرجال سيف ناز يا الله الله تشوف راجس الله أنا وقوتاني ነገሮቹ ገብተዋቸዋል ሙሉ ለሙሉ እጅ ሰጥተዋል በአላህ ቁድራ አምነዋል አላህ ይበላ ያድርጓቸዋል ኻሊድ የሚቀርም መውቂፍ አንድ ልንገራችሁ አንዲት ከተማ ላይ ወደ ሮማ አካባቢ ሄደው አንድ ሀገር ያስራል አንዲት ከተማ በጣም ታስቸግራቸዋለች አንዲት ከተማ በጣም ታስቸግራቸውና ያችን ከተማ ለመግባት ቢሞክሩ አልቻሉም አስረዋት ከበዋት ለወር ያክል ቆዩ በዚህ ጊዜ የሙስሊሞች ስንቅ እያነሰ እየመነመነ እየደከመ ሲመጣ ምን ያደረጉ ኢማም ሰይድና ኻሊድ በዚህ አይነት ሙስሊሞች እየተዳከሙ ሄዱ ስለዚህ አንድ ነገር ማድረግ አለብን አሉ ደብዳቤ ጻፉ ለማን ለከተማው አስተዳዳሪ ምን የሚል ደብዳቤ ጻፉለት السلام عليكم من خالد بن وليد امير المسلمين الى فلان بن فلان كمسلموች መሪ خالد بن وليد ለከሌለ ተባልከውስ والله አሉት አላህ ብሎ ዳመና ሆናችሁ ሰማይ ላይ ብትወጡ እኛ እርግጠኞች ነን እናንተን አላህ ዝናብ አድርጎ እንደሚያወርድልን አሉት የትም ብትገቡ ስለማታመልጡን የሚሻላችሁ ለኛ እጅ መስጠት ነው አሉ ሰይድና ኻሊድ ረዲየላሁ ሰውየው ሲያዩ ደብዳቤውን ገረሙ والله ከነዚህ ሰዎች ሸሽተን የትም መድረስ ስለማንችል እጅ መስጠት ነው የሚሻለን ከተማውን ክፈቱላቸውና በሰላም ይግባል ሲቃ ቢላህ ምንድነው የሚያሳየን እነዛ ሰሃባዎች ሙተነውዕ በተለያየ ህይወት ክፍል ውስጥ ገጽታዎች ውስጥ ብቃት የነበራቸውን ሰዎች ረሱል አሚን ሰለላሁ ዐለይሂ ወሰለም አፍርተዋል ዓሊም ሲባል እነ ዘይድ ብን ሳቢት ይመጣሉ ቃሪ ሲባል እነ ሳሊም መውላ ብን ሁዘይፋ ይመጣሉ አስቡት ሁሉ ጊዜ እኹተል ኢማን እናታችን አይሻ መንገድ ላይ ወጥተው ነብዩ ልኳቸው ተአخرው ቀርተው ምን አዘገየሽ አይሻ ሲላት حبسني الحبس يا رسول الله في المسجد መስጂድ ውስጥ አንድ ሰው አሰረኝ አንድ ወጣት ልጅ አስቀረኝ ምን አድርጎ ቁርአን እየቀራ ድምጹ ስለሚያምር መንቀሳቀስ አልቻልኩም ማለች ነብዩ ሰለላሁ ዐለይሂ ወሰለም ማን ይሁን ይወጣት እናታችን አይሻን መስጊድ አንቆ አስቀራት ሰው ማን ይሁን መጡ ሲመጡ ቁርአን ይቀራል ነብዩንም ማሰራቸው ሰለላሁ ዐለይሂ ወሰለም ሲጨርስ ነብዩ እጃቸው ወደ ሰማይ ከፍ አደረጉ አልহামዱሊላሂ الذي جعل من امتي امثالك ለአላህ ምስጋና ይገባው እንዳንተ አይነቱን ሰው ከኔ ኡመት ያደረገልኝ ጌታ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ኡመታቸው በመሆኑ የተደሰቱበት ወጣት ረሱል አሚን ዓሊም በቁርአን አዋቂ ስለነበረ ሳሊም መውላ አቢሂ ضيፋ መውላ من موالي ባሪያ ነበር የአንድ ሱሐባ አገልጋይ የነበር ሰው ነው ይህን ሰው ነብዩ የኔ ኡመት ያደረገ ጌታ ምስጋና ይገባው ቢላህ አለይኩም ፈክሩ ኢኽዋን ነብዩ ኡመታቸው በመሆናቸው የሚደሰቱብን ይሁን የሚያዝኑብን እኔ እናንተ ምን ሰርተን ለኢስላም ምን አስቀድመን ምን ይሁን ለአኺራ ያስቀደምነው ምን ይሁን ነብዩን የሚያስደስት ነገ ስንገናኛቸው የማናፍርበት ስራ ሰርተን ማለፍ ይቻላል ለዛ ሰዎች ግን ተደስተውባቸው አልፈዋል ስለዚህ ምንድነው ለፈለኩት በሁሉም መጃል በሁሉም ፓርት ሰዎች ፈጥረዋል በሁሉም ክፍል ሰዎች ተገኝተዋል ቁርአኑም ላይ ፍቅሁም ላይ ሐዲሱም ላይ ጂሃዱም ላይ በሁሉም ጃኒብ ሰዎች አሉ እነዛ ሰዎች በእስላም ተቀናጅተው ትልቅ ነገር ጥለው አልፈዋል ዛሬ በእጃችን ያለው ድበት የምናላግጥበት እስልምና ወይም ደግሞ የራቅነውና ያላወቅነው እስልምና ከነዛ ሰዎች በነዛ ሰዎች ትግል የተገኘ የመጣ እስልምና ነው ይሄንን ስናስብ ነው ሁሉ ጊዜ ውስጥ ሐቂቃ كما يقول الشاعر الاسلام يعني ምንድነው የሚለው የእንትኖችን ያለፉትን ሰዎች መጅድ መልካም ተግባር ታሪክ ሲገልጽ والله በጣም በሚገርም ሁኔታ በሚገርም መልኩ የሰሩትን ተግባር ያሳለፏትን ስራ እኛ ያለንበትን ተጨባጭና ማንነት ሲፈትሹ ምን ይያሉ ይገልጻሉ يعني
ملكنا هذه الدنيا قرون وأخضعها جدود خالدون وسطرنا سهائفا من دياء فما نسي الزمان وما نسينا እችን ምድር ለብዙ ጊዜ ይዘናትም መርተናታል እነዛ አጅዳዶቻችን ታላላቅ እስልምና ቀደምት አበው አያቶቻችን በፍትህ በሰላም መርተው አስተዳድረዋታል وسطرنا سهائفا من دياء كبرهان የተጻፈች ታሪክን አስመዝግበን አሳልፈናል فما نسي الزمان وما نسينا ጊዜው ማይረሳው እኛም አንረሳውም ይላሉ ይሄንን ሸዕር እየገለጸ ሄድና መጨረሻ ላይ ግን ይናገራል መዝጊያው وعلمني وعلم الحر جميعا سؤال الدهر فأين المسلمون ዛሬ ግን እኔንም ነፃ የሆነ ሰውን ሁሉ ልብ የሚያቆስል ተፈጠረ ምንድን የጊዜው ጥያቄ ጊዜው ራሱ ይጠይቃል የታሉ እነዛ ሙስሊሞች ብሎ ይጠይቃል ለምድር ባለውለታ የነበሩ ዱንያ ላይ ፈገግታቸውን ጣል አድርገው ያለፉ መጀረት ታሪክን የቀየሩ ታሪክን ያስገደዱ የእስልምና ታሪክን እንዲዘግብ ያደረጉት የእስልምና ምርጥ ልጆች ያ ጊዜ ያለፈ እኛ ተተካ እኛ መጣን በጊዜያችን መጠቀም ያልቻለን ሰዎች ይሄንን ጊዜ እንዴት እንጠቀምበት ይሄንን ጊዜ እንዴት ተረድተን ዕውቀትን እንያዝበት والله ወደ ዕውቀቱ ስንመጣ እንግዲህ ሰለፎቻችን ለፍተዋል ጊዜያቸውን በአግባብ ተጠቅመዋል ወቅታቸውን ሼኽ الاسلام احمد بن تيميه እኔ ቀደም ስገባ ወንድሜ ባህሩ ጀዛከላሁ ኸይር ሲጠይቅ ስለ ሼኽ الاسلام احمد بن تيميه ሲወሳ ሰምቻለሁ احمد بن تيميه በዱንያ ላይ 67 ዓመት ኖረዋል በ67 ዓመት ዕድሜ ውስጥ ግን በሺዎች የሚቆጠሩ ኪታቦችን አልፈዋል በሁሉም ፈን ላይ ተገኝተዋል ሙጃሂድ ነበሩ يعني قارئ ነበሩ عابد ነበሩ ይህ ሰው ናቸው እኮ حياتቸው ለእስላም የሰጡት ሰው والله لتمر علي اوقات اني اقول فيها لو كانوا اهل الجنه في مثل ما انا فيه وانهم لعيش طيب አንዳንድ ጊዜ አለ የሚሰማኝ ደስታ ይላሉ والله የጀነት ሰዎች እኔ የማገኘውን ደስታ የሚያገኙት ከሆነ እድለኞች ናቸው ብየላለሁ ይላሉ ረህመቱላህ ዐለይሂ የጀነት ሰዎች እኔ ያገኘሁትንና የሚሰማኝን ደስታ ይህ ሰው በ67 ዓመት ዕድሜ ውስጥ በፍቅሁም ፈን በቁርአኑም ፈን በሐዲሱም ፈን ሐዲስ ካልክ ኢማም ሸምስ الدين الذهبي እንደሚሉት الحديث الذي لا يعرفه الشيخ الاسلام فليس حديث ابن تيميه ما يقول حديث አይደለም እስከመባል ደረጃ ተደርሷል ስለ ሐዲስ ያላቸው ግንዛቤ ተፍሲር ከተባለ ابن تيميه ለአንድ ቁርአን ተፍሲር ከመቶ በላይ የቁርአን ተፍሲሮችን እንደሚያዩ ተፍሲሩን ከመጻፍ በፊት ረካዓተን ገልጸው ሰግደው እንደሚጽፉ ይናገራል والله لا ይህ ሰው ይህን ሁሉ ሲሰሩ ባንድ ሰው እድሜ የሚበቃ አይደለም ተታሮችን ተዋግተዋል አዋግተዋል ብዙ ዘናዲቆችን ከምድር ላይ يعني በተለያየነት መልኩ እስልምናን በትክክል አሳውቀዋል ابن القيم ሲናገሩ ይላሉ ደረሳቸው ረህመቱላህ ዐለይሂ والله በ67 ዓመት እድሜ አንዱን መፈጸም ይከብዳል ይላሉ ነገር ግን ይህን ሰው አላህ እድሜውን በረካ አድርጎለታል ከእድሜው ጀርባ በረካ እንዳለው ያሳያል አንዱ ሰው በእድሜው መስራት የማይችለውን ምናልባት ኡማ የሚሰራውን ስራ ሰርቶ ማለፍ ይችላል ለዚህም ነበር ታዲያ ይህ ሰው ጊዜ ስለገባቸው የጊዜ ትልቅነት ስለተረዱት ነበር ابن القيم ምን ይላሉ ابن تيميه ብዙ ጊዜ ምግብ እንዳናበዛ ያዙን ነበር ለምን ይላሉ ብዙ ምግብ ከበላን ሽንት ቤት ላይ ሰዓታችንን ስለምናሳልፍ ጊዜያችን እንዳይቃጠልብን ብዙ ጊዜ ምግብ እንዳንበላ ያዙን ነበር ሱብሃንአላህ ለምንድነው ረሱል አሚን ሰለላሁ ዐለይሂ ወሰለም አንድ ሰው ሽንት ቤት ገብቶ ሲወጣ ጉፍራነከ ረቢ ብሎ ዱዓ ያድርግ ያሉት ይህን ዚክር እንዲያስታውሱት ማረኝ ነው የሚለው ሽንት ቤት ውስጥ ገብቶ ወንጀል የሚሰራ ሰው አለ እንደ ኢኽዋን የለም እኮ ግን ምን ይያሉ ነው ረሱላህ ሽንት ቤት ውስጥ አላህን ሳታስታውስ ዚክር ሳታደርግ ላለፈችው ወቅ አላህን ይቅርታ ጠይቅ ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም فما بالك حياቱን ሙሉ በከንቱ የሚያሳልፍ ሰው ምንድነው የሚባለው ጊዜውን ሙሉ በአላግባብ የሚጨርስ ስለዚህም ነው የጊዜ ትልቅነት ገብቷቸዋል الإمام ابن عاقل የተባሉት ዓሊም አላህ ስራቸውን ይወድላቸውና يعني የሚገርም ኪታብ አላቸው ከ400 በላይ ሙጀለድ የሆነ በታሪክ الاسلام ይሁን በአካዳሚው ዓለም በአንድ አርስት ላይ ሰፊ ኪታብ የተጻፈው የዚህ ሰው ነው ይባላል አልፉኑን የሚባለው ኪታባቸው ይህ ሰው ሲናገሩ ምን ይላሉ መሰላችሁ والله ምግብ የምበላበት ጊዜ አልነበረኝም ይላሉ ምግብ የምበላበት ጊዜ ያጣው እምበላው ይላሉ ዳቦና ሻይ ወይም ውሃ ጋር ከሆነ ዳቦውን ውሃ ውስጥ ነክረዋለሁ እስኪርስ ጠብቀዋለሁ ስራዬን እየሰራሁ አሉ ሲርስ አንስቼ እጠጣዋለሁ ባንድ ላይ አሉ
ለምን እየቆረስኩ ከበላሁ ጊዜን ስለሚሻማብኝ ይላሉ ረህመቱላህ አለይህ بالله عليكم يا اخوة الإيمان تديل أوقات እኔ ከምንም ነገር በላይ እኛን የጎዳን ዛሬ ጊዜያችንን መጠቀም አለመቻል እድሜያችን እየገፋ ነው 30 ዓመት 40 ዓመት ትልቅ ሰው ይባላል አይደለም በእኛ ሀገር አንድ ሰው እድሜው ሲጨምር 50 ዓመት ሞላው ሲባል እከሌ ትልቅ ሰው ሆነ ይባላል ሐቂቃው ግን እኮ ትልቅ ሰው አልሆነም ሰውየው በዱንያ ላይ ሊኖር የተገደበለት የእድሜ ገደብ 60 ዓመት ከሆነ 50 ዓመት ከሆነ ትልቁንማ ጨርሶታል የቀረው ትንሹ ነው ሰው ያነሰ እንጂ እየተለቀ አይደለም የሚሄደው ኢኹተል ኢማን 50ውን ጨርሰህ የቀረች 10 ናት አንተ ያነስክ ነው የምትሄደው እየተለቀ አይደለም የምትሄደው ስለዚህ ለኔና ላንተ ትልቁ ጊዜያችን መቼ ነው አላህን ያወቅንበት ጊዜያችን አላህ ጋር የተገናኘንበት ጊዜያችን አላህ ጋር የተዋወቅንበት ጊዜያችን በዚህ እድሜ ምናልባት ሰለፎቹ ሲነሱ በዛ እድሜ ብዙ ነገር እንዳወቁ ሲወሳ እኔ እናንተ ግን 20 ዓመት ሆነኛል አሁንም ቁርአን አስተካክዬ መቅራት አልችልም 30 ዓመት ሆነኛል አሁንም ቁርአኑን አላቀው በዚህ አይነት መግፋታችን አደጋ ጊዜያችንን እንጠቀምበት ይገባል كما يقول الإمام حسن البصري رحمة الله عليه إذا انشق الفجر فينادي المنادي يا ابن آدم أنا خلق جديد وعلى أملك شهيد فتزود بي إن ذهبت لم أعود إلى يوم القيامة أنت يا آدم لج إني أديس كان أديس الاثنين لسراه مسكر وين مسكاري وين مسكر وين يمتقبهني تتقمبني زاري كيد كامان جات تاغنيኝ የሚላል እድሜው የዛሬዋን እለት ነገ يوم القيامة الله እንደገለጸው يوم إذن تحدث أخبارها መሬት ወሬዋን ስታወራ መሬት ተግባሮችን ስትገልጽ እቺ መሬት አምላካዊ ካሴት ናት የተሰራባትን ትቀርጻለች ሪከርድ አርጋ ይዛለች በዚህ እለት በዚህ ቀን በዚህ ሰዓት ይሄ ተፈጽሞብኛል ብላ ትናገራለች ያ ጊዜ አለ ስለዚህ ወይ ለኔ ምስክር ናት ወይ ላንተ ምስክር ናት ወይ ይመሰክርብኛል ወይ ይመሰክርልኛል እኔም ቋጨው ሁለት ቁርአን ላይ የቀረቡ ነገሮችን አይተን እንዘጋለን ጊዜያችንን ባለመጠቀማችን ዕውቀት ለማግኘት ባለመጣራችን ሀያታችን በከንቱ በማለፉ ሁሉ ጊዜ ሐሳባችንና ህልማችን ጭንቀታችንና ወይም ልፋታችን ለዚች ለጠፊዋ ዱንያ ብቻ በመሆን ጊዜያችንን መስጠት አልቻለም የሰው ልጅ በእድሜው በጊዜው ባለመጠቀሙ ሁለት ጊዜ ይጸጸታል አንድ ሲሞት ሁለተኛ يوم القيامة ሲሞት አላህ በቁርአን ላይ እንደገለጸው የሰው ልጅ ሲሞት የሚያስተጋባው ቃል አለ ምን ይያለ ነው የሚያስተጋባው መልስ ይፈልጋል አይደለ ረቢ ርጅኡን ይላል አይደለም لولا أخرتني إلى أجل قريب فأصدق وأكن من الصالحين يتاي تنش لم يጨምርልኝ ትንሽ ጊዜን ስጠኝ ብትሰጠኝ فأصدق እዚህ ላይ ማየት ያለብን ነገር ተመልከቱ የሰው ልጅ መጀመሪያ ሲሞት የሚያስተጋባው ቃል የሚያዝነው በምኑ ነው በገንዘቡ ዛሬ በሐራም የሰበሰበው ዛሬ ለኸይር ያዋለው ዛሬ ለእስላም ያልሰጠው ዛሬ እንዲህ አድርጎ ያላበረከተው ገንዘቡ ነገ يوم القيامة ያሳዝነዋል ሞት ሲመጣ ያሳዝነዋል መጀመሪያ የሰው ልጅ ሲሞት የሚያዝነው በገንዘቡ ነው ጌታዬ ትንሽ እድሜ ብትሰጠኝ فأصدق በገንዘቤ ኸይር ሰራበታለሁ وأكون من الصالحين ከዛ በኋላ ነው ሷሊህ ሆናለሁ ብሎ አላህን የሚለምነው አላህ ግን ምን ይላል ولا يؤخر الله نفسا لن جزم ያደረገ ነው አላህ ቁርጥ ያደረገ ولا يؤخر الله نفسا إذا جاء أجلها ዛሬማ የናንተን ጥሪ ሰሚዕ የተወሰነላችሁ እድሜ ከደረሰ በኋላ የምናቆያት ጊዜ የለችም ለምን والله خبير بما تعملون ዛሬ ሌላ እድሜ ብንጨምርላችሁ የምትሰሩትን ስለምናውቅ ውስጥ አዋቂ የሆነ ጌታ ነውና የሚጨምር ነገር ስለሌላችሁ ተቋርጧል ይላል አላህ Subhanahu Wa Ta'ala ኡዝራ ይቀበል ሁለተኛ يوم القيامة الله የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ከነዳ በኋላ የሰው ልጆች ይጠይቃሉ ወደ ዱንያ መመለስን ይፈልጋሉ አላህ ምንድነው የሚላቸው أولم نعمركم እድሜ አልሰጠናችሁ فيتذكر منهم من تذكر وجاءكم النذير فذوقوا فما للظالمين من نصير እድሜ አልሰጠናችሁም 30 40 ዓመት አልኖራችሁም ከዛን ጊዜ فيتذكر منهم من تذكر ما استوس የሚችሉ ያስታውሳሉ وجاءكم النذير አስጠንቃቂ መጥቷችሁ ነበር ነዚር እድሜ ለገፋ ሰው ሽበት ማስጠንቀቂያ ነው ይላሉ የተፍሲር ምሁራኖች ጸጉር ሲሸብት ነዚር ነው ቁርአን ነዚር ነው መልእክተኛው ነዚር ነው አስጠንቃቂ وجاءكم النذير ሁሉ ማስጠንቀቂያ መጥቷችሁ ነበር እናንተ ግን ወይ አላላችሁም አላዳመጣችሁም መርሐባ አላላችሁም فذوقوا ቅመሷት ይላል አላህ ሲያላግጥ በጀሃነም ሰዎች የሚጣፍጥ ነገር ነው የሚቀመሰው የጀሃነምን ሰዎች አላህ ሲያላግጥባቸው ጊዜያቸውን በከንቱ በመጨረሳቸው
فذوقوا قمصات فما للظالمين من نصير ነፍሳቸውን ለበደሉ ጊዜያቸውን በከንቱ ላሳለፉ ራሳቸውን ለሚጠቅም ነገር ነፍሳቸውን ለሐረሙ ሰዎች ዛሬ ረዳት የላቸውም ይላል አላህ ሱብሓነሁ። ስለዚህ እخوة ኢማን እነዚህ ጊዜያቶች ናቸው ያሉት። ጊዜያችን ዛሬ ያለንበት ጊዜ የትናንትናው አልፏል፣ የነገውም አልመጣም። ዛሬን እንዴት ተጠቅመን እንነፍ? ዛሬ ልንወስን ለመለወጥና ለመቀየር ልንወስን ግድ ይለናልና ኢልምን ለመያዝ እስላማዊ ዕውቀትን ለማጠናከር የበለጠ የተሻለ ስራ ሰርተን አላህ ጋር ለመገናኘት ጊዜው አሁን። ሰብስክራይብ በማድረግ ቤተሰብ ይሁኑ።